እስከዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይሄው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፉ አልፈልግም። እኔና እሷ በወረቀት ተለያይተናል። ኦሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦሬዲ ፍቺ ከፈጸመን እኔ ከማንም ከእብድም ጋር መሆን ይችላል። ይገባ አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባህ ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋግረን ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግሬን ነው የተናገርኩት። ይሄንን ማለት ነው በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው። የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የሷ ብቻ እኮ አይደለም የአብርሃም ነው። ተጣላ። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን ይሄ በጣም እኔ ከሱ ማልጠብቀው ነገር ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን ቤተሰቦቼ። ዛሬም እንግዲህ ተመልሼ መጥቻለሁኝ በአንዳንድ ነገሮች ምክንያት። እንግዲህ በእንደዚህ አይነት ነገር ተመልሼ ባልመጣ ደስ ይለኝ ነበር ቤተሰብ። ግን ደግሞ አንዳንድ ሰዎች ከህይወቴ መውጣት ስላልቻሉ ነው ዛሬም ተመልሼ የመጣሁት ማለት ነው ቤተሰብ። ትናንትና አይታችኋል ኤፍሬም በእኔና በሄርሜላ ህይወት መሀል ገብቶ ብዙ ነገር ለመፍጠር እየታገለ ነው። እንግዲህ ኤፍሬምም ደግሞ ወዶ ያደረገው ነገር የለም። ከነሩታ ከነሜሪ ከነዳኒ አንዳንድ ነገሮችን እየወሰደ አንዳንድ ምክሮችን እየሰጡት ነው። ኤፍሬምን በዚህ ልክ እኔንም መጫን የፈለገው ማለት ነውና አንዳንድ ጊዜ ልጅነትም አለበት። ያው እንዴት ነው ሰው የመከረውን ይሰማልና እርግጠኛ ያልሆነበትን እውነት ያልሆነውን ነገር ይዞ ዝም ብሎ ከኔ ጋርም እየተጨቃጨቀ ከኔ ጋርም እየተጣላ ነው ያለውና እኔ ኤፍሬም ወንድሜ ነው። ግን ደግሞ ነገ ከነገ ወዲያ ተቀያይመን ለጠላትም ደስታ እንዲሆን ስለማልፈልግ ዛሬ ታላቅ ወንድማችንን ዴቭን ጠርቼዋለሁኝ። ዴቭ ሁለታቸውንም ሩታንም እንትናንም ኤፍሬምንም እንዲጠራልኝ አድርጌያለሁ። ቀድሞ ዴቭ ይመጣል። ከሱ ጋር ሆነን ለመጨረሻ ጊዜ ላወራቸው ፈልጋለሁኝ። ለምን ሩታም ከህይወቴ ምንም ልትወጣልኝ ስላልቻለች ማለት ነው። በብዙ መንገድ ሞከርኩኝ፣ በብዙ ነገር እንትን አልኩኝ፣ ግን ደግሞ ምንም ልትወጣልኝ አልቻለችም ቤተሰቦቼና በሰዎች በተለያዩ ሰዎች በኩል እየመጣችብኝ የኔንም ላይፍ እኔንም ክፉ ሰው እያስደረገችኝ ያለችው። ለምን አሁን እኔ በዚህ ልክ በሄርሜላ ምክንያት ከወንድሜ ጋር ስጣላ የሚያዩ ሰዎች እኔን እንደ ክፉ ነው የሚቆጥሩኝና እሷ አሁን ወንድሜ ማይሆን ነገሮችን እየነገረችው ከኔ ጋር እንዲጣላ እያደረገችው ነውና ነገ ከነገ ወዲያ ከነጋሽዬ ከናቴ ከቤተሰቤም አይቀራትምና ዛሬ ላይ ማስጠንቀቅ ፈልጋለሁ። ለመጨረሻ ጊዜ ነው በቃ ወንድሜናና እንትን በለየው ታላቅ ወንድማችን ዴቭ እንጠርቼዋለሁና እንዲያስጠነቅቃቸው ፈልጋለሁኝ በብዙ ነገር። ይቅርታ መጥተዋል ጋይስ። ወንድሜ እንዴት ነህ? ደህና ነህ? ሰላም ነው? ሁሉ ሰላም ደህና ነኝ። ሁሉ መልካም፣ ሁሉ ሰላም ነው። ዛሬ አስጨንቄ የጠራሁት ዛሬ እኮ አቻኩሎ ስትጠራኝ ደግሞ ምን አዲስ ነገር ደግሞ ተፈጠረ ብዬ እንደውም ቶሎ ብዬ ቪዲዮ ነው ከፍቼ ያየሁትና አንዳንድ ነገር አይቼም በዛ ነገር እንደፈለከኝ እርግጠኛ ነኝ ብዬ አስባለሁ። አዎ እንግዲህ ምን አለ መሰለው ዛሬ በቃ ጥራቸው ያልኩ የነበረው ሩታንም ኤፍሬምንም አስቀድሜ ልንገርህ። ዛሬ ጥራቸው ያልኩ የነበረው ቅድም ስደውልልህ ኤፍሬምም በእኔና በሄርሜላ ህይወት ገብቶ ማይሆን ነገሮችን እየፈጠረ ነው ያለው። እንደገና ሩታም አሁንም ድረስ አልፈታችኝም። ገባክ? እኔ ልጅም አላይም ምንም ነገር አላይም። የራሴን ላይፍ ነው እየኖርኩኝ ያለሁት ሁሉ ነገር ትቼ ማለት ነው። በቃ ፈጣሪ ያውቃል ወደፊቴም ብዬ የራሴን ላይፍ ነው እየኖርኩኝ ያለሁትና ግን ደግሞ በዚህም በዛም እያለች ሩታ በብዙ መንገድ እየመጣችብኝ ያለችው ብላ ደግሞ ጭራሽ ከታናሽ ወንድሜ ከኤፍሬም ጋር ልታጣላኝ የማይሆን ነገሮችን ነግራው ዛሬም ላይ እንትን ብላለችና እኔ አሁን ይሄንን ክርክር ይሄንን ጭቅጭቅ አልፈልገውም ከዚህ በኋላ ማለት ነውና ለመጨረሻ ጊዜ እንድታስጠነቅቃቸው ነው ፈልገው በቃ የራሳቸውን ህይወት እንዲኖሩና በቃ እኔ ህይወት ላይ ጣልቃ እንዳይገቡ ማለት ነው። እኔ ሁሉ ነገር ትቻለሁ ብያለሁ። ጭራሽ ልጄን እንኳን ትቻለሁ በቃ
እኔ ማየትም ምንም አቁም ያለኝ እሷ ቤት ሄጄ ማላቅም ምንም እኔ በሷ የደረሰችበት ደርሼ አላቅም። አሁን እሷ ነች እየደረሰችብኝ ያለች በብዙ መንገዶች ማለት ነውና ትቻለሁ ብዬ አንዳንድ ጊዜ ደግሞ በብዙ ነገሮች እኔንም እንትን ለማስቀየም እየተሞከረ ነው ያለውና ታናሽ ወንድሜም ኤፍሬምም እንዳየኸው በቃ እነሱ ባሉት ነገር እየተመራ ከኔ ጋር በጣም በብዙ መንገድ እየተጋጨ ነው ያለውና ይሄንን ነገር እንትን እንድትልልኝ ስለምፈልግ ነው ማለት ድጋሚ በቀደም እኔ ረፉ ካልኳችሁ በኋላ ከሩታና ብሽታገናኝተና ሩታና ኤፍሬም ተገናኝተዋል ማለት እነሱ ይገናኛሉ አሁንና ማይሆን ነገር ለሱ እየመከረችው እኔ እነሱን ለማጣላት ነው እየተደረገ ያለው የሷ ብቻ ሳይሆን የነ ሜሪም የዳኒም ጫና አለበት አንድ ላይና እኔ የማይሆን ላይፍ ውስጥ ለመክተት የሚሆን አላቅም በቃ ከኤርሜላ ጋር ያለኝ ነገር ለማለያየት ነው ኦሬዲ እየተደረገ ያለው አሁን የትናንትና ኤፍሬም ከሩታ ጋር ባይሆን ራሱ ካንቺ ጋር እንዲሆን አልፈልግም እያላት ነበር ለሄርሜላ ማለት ነው ይሄ ማለት ደግሞ ያው ኦሬዲ ግልጽ ነው እኔና እሷን ለማለያየት እንደተሰራ ማለት ነው ስለዚህ ይሄንን ነገር ደግሞ እኔ አልፈልግም በቃ ከህይወቴ እንዲወጡልኝ ፈልጋለሁኝ ለምን እኔ ከገዛ ወንድሜም ከታናሽም ጋር መጣላት አልፈልግም ነገ ከነገ ወዲያ ለጠላትም መሳቂያ ነው የሚሆነው ገባ ከወንድሙ ጋር በሴት ምክንያት ተጣላ መባልን አልፈልግምና ጋሽዬም ይሄንን ነገር ቢሰማ እኔ ላይ በጣም ነው እንትን የሚያዝነውና ይሄንን ነገር ደግሞ እኔ መስማትም ማየትም አልፈልግም ዛሬ መጨረሻ ምላሽን ሰጥተክ ቁርጣቸውን እንዲያውቁና ከዚህ በኋላ እንዳይደርሱብኝ እንድታረግልኝ ነው ጀማረኔ መኮ በቀደም አንተንም ሩታንም ያወራሁት ዋናው ምክንያቴ ይሄ ነው ምክንያቱም ማንንም ሰው እንግዲያው አንተም የራስን ህይወት መርጣለህ እሷም የራሷን ህይወት መርጣለች ስለዚህ በዚህ መሀል ደግሞ ሁለታችሁ መጋጨትም መጣላትም ስለሌለባችሁ ምን አለ መሰላችሁ እናንተ አሁን ልጅ ወልዳችኋል ነገ ላይ በልጃችሁ ምክንያት መገናኘታችሁ አይቀርም ስለዚህ የፈለገ ቢሆን እንደዚህ አይነት ነገር ውስጥ መግባት የለባችሁ ኤፍሬምም ደግሞ እንደዚህ አይነት ነገር ውስጥ ሊገባ አይገባም ያው እንግዲያው ስለነሱም እያወራን መጡ ኬፋ ሰላም ነው እንዴ ሰላም ነው እንደምን አለ እግዚአብሔር ይመስገን ሰላም ደህና ነን እግዚአብሔር ይመስገን ዛሬ እንግዲያው የጠራኋችሁ እኔ ነኝ እንኳን ይፈልገናል ሙሉ እኔ መጣሁት ፈልጊያችሁ ነው የመጣሁትና ትንሽ ያው ያለው ጉዳይ አንቺን በቀደም አንቺንም አብርሽንም ሁለታችሁንም አግኝቼ እንግዲያው እንደታላቅ ተቆጥቼ መስመራችሁ ልክ አይደለም እንደዚህ አታድርጉ ብዬ ተነጋግረን ሄደን ነበርና ያ ነገር ደግሞ አሁን ዛሬ ላይ እንግዲያው አብርሽ እያለ ያለው በኤፍሬም በኩል እየመጡ ነው ኤፍሬምን እየላኩት ነው እሱ ይሄንን እያደረገ ነው እኔና ሄርሜላን ያለንን ግንኙነት ለማቋረጥ እንደዚህ አይነት ነገር ውስጥ እየተገባ ነው እያለ ነው ኤፍሬም ይሄንን ነገር ከራስ ተነስተ ነው ይሄንን ነገር እያደረክ ያለው ወይንስ ከነሱ ምክር ተቀበለ ምክንያቱም ይሄ እንደዚህ አይነት ነገር ግጭት እኔ በመጀመሪያም ደረጃ አልፈልግም ብያችኋለሁ ገብቷል አይደል ኤፍሬም አንተ የአብርሽ ታናሽ ነህ እኔ ደግሞ የሁለት ጊዜ ታናሽ ነኝ አይደል ስለዚህ እኔ እንደ ታላቅ አሁን እኔ አንተን የምጠየቀው ጉዳይ ሩቲን እኔ አከብራታለሁኝ እኔ ሁሉ ጊዜም ነው ምላት እሷ በቃ እግዚአብሔር ይመስገን ሆኖ ሊሆን ነበር አልሆነም እንግዲህ ገብቷችኋል አይደል ያ ነገር ክፍተት ተፈጥሯል ድጋሚ ደግሞ ሌላ ክፍተትን እየፈጠራችሁ ነው አብርሽ ትላንትና ልጁን ሄዶ ያይ ነበር ከሷ ጋር አንዳንዴ በሰላም ይገናኝ ነበር ጭራሽ ደግሞ ተብሎ አሁን ልጁንም እንዳያገኝ አይነት ነገር ተገባ ያ ምንድነው መሐላቸው ላይ በጣም ጭቅጭቅ ስለተፈጠረ እስኪ ልጄን ማየት ይቅርና ከሷ ጋር ያለኝ ነገር በቃ እስኪ ትንሽ ጊዜ ጋፕ ይፍጠር አለና ልጁንም ላለማየት ወሰነ በዚህ መሀል እኔ በኤፍሬም ምናልባት አይተው ከሆነ አላቀም ሁለቱን ቀጥሬ በቃ አልኩኝ እረፉ በቃ አንቺም የራስሽን ህይወት ኑሪ እሱም የራሱን ህይወት ይኑር ብዬ ተነጋግሬ እሱን ጨርሼ ባለውበት አንተ ደግሞ መሀል ላይ ድጋሚ መጣ ለምንድን ነው የሱን ህይወት የምትበጣብጠው ይሄ ለኔ መልስ እንድትሰጠኝ ይፈልጋል ከዚህም ባለፈ ደግሞ ለቤተሰብ መልስ እንድትሰጣቸው ስለምፈልግ ነው ለምንድን ነው የምትበጣብጣቸው ለምንድን ነው ይሄንን እያደረክ ያለው ትላንትና ማየት ያለው ጭራሽ እንደዚህ አይነት መች ነው እንደዚህ አይነት ድፍረት ያመጣው ገብቷል አይደለም ታላቅ ነው ልታከብረው ግዴታ ይገባል ጥፋት ሲያጠፋ አጠፋ ማለት ልክ ነው ተገቢ ነው ጥፋት ነው ለምንድን ነው ይሄንን የምታደርገው ማለት ልጠይቀው ትችላለህ ግን እንደዛ ያህል እንግዲያው የሰውን ሰው ይዘን ውጪ እስከ ማለት ድረስ እንዴት ትደርሳለህ ላንተ ጥያቄ ነው ሩቲን ደግሞ ይሄ አንቺ እጅ አለበት ወይ እንድትመልሱልኝ ቃል በቃል ሁለታችሁ ነው ስለምፈልግ አይ እሺ ዴቫ በመጀመሪያ ደረጃ አንተ በጣም አከብራለሁ እወዳለሁ በአንተ ፊት እንደዚህ አይነት ነገር ማውራቴ በጣም ይቅርታ ግን ደግሞ አንደኛ ነገር ስለጠራኸኝ በጣም አመሰግናለሁ
እኔና አብርሃም ላይ ትናንትና በጣም የታዘብኩት አብርሃም እውነት ለመናገር በጣም ከመደ በላይ ነው በጣም ያዘንኩት። ምክንያቱም ትናንትና ላወቃት ልጅ ትናንትና ለመጣች ልጅ እኔን አላቀም ያለኝ ወይም ደግሞ ይዱጣ ያለኝ። ስለዚህ በጣም ነው ያዘንኩበት እውነት ለመናገር። ሁለተኛ ነገር ደግሞ እንደዛም እየሆንኩ ያለሁት እንደዛም እያደረኩ የነበረው ለራሱ ነበር ቢገባው። አሁን ምናልባት ዛሬ ላይ ደስተኛ ስለሆነ ዛሬ ላይ በጣም እየሳቀ ስለሆነ ነው ምናልባት ምንም ነገር አይመጣብኝም ከዚህ አይበስም ብሎ እያሰበ ያለው። ግን አሁንም ችግር ውስጥ ነው እየገባ ያለው። አሁንም ችግር ውስጥ ነው ያለው። ወጥመድ ውስጥ ነው ያለው። በጣም ትልቅ ወጥመድ ውስጥ ነው ያለው አብርሃም። ግን ይሄ ነገር ሊነቃ አልቻለም ወይም ደግሞ ሊገባው አልቻለም። ምናልባት የዛሬን ደስታ ብቻ ነው እሱ እያየ ያለው። የዛሬ ደስተኛ መሆኑ ብቻ ነው እያየ ያለው። እዚህ ጋር ደግሞ ሩታ አለች። የወለደችው ልጅ እኮ የሷ ብቻ እኮ አይደለም የአብርሃም ነው። ተብቷላ። ስለዚህ እሱ ቤት አስቀምጦ እሷን የሆነ ቦታ ላይ አስቀምጦ እሱ ከሄርሜላ ጋር እንደፈለገ መሆን ይሄ በጣም እኔ ከሱ ማልጠብቀው ነገር ነው። ለልጁ ምንም አይነት መስዋዕትነት እየከፈለ አይደለም። ምንም ነገር እያደረገ አይደለም። ነገ ላይ አባቴ ብሎ እንዳይጠራው ነው እያደረገ ያለው ልጁን። እና ምን አይነት ነገር ነው ይሄ? ደግሞ እኔ ከአንድ ከታላቂ ወንድም ማልጠብቀው ነገር ነው እያደረገ ያለው። ትናንትና ሩም ውስጥ ያ ሁሉ ነገር እኔ ሩሙ ራሱ ለምን አስፈላጊ እንደሆነ አልገባኝም። ሩም ውስጥ ራሱ መግባታቸው ቤት አላቸው። እሱም ቤት አለው። ኤርሚናው እንደሆነች ቤት አላት አይደል? ሩም ውስጥ ተገናኝተው እኔ አልገባኝም ምን እያደረጉ እንደሆነ። ሁለተኛ ነገር ደግሞ አብርሃም ታውሯል፣ እያየ አይደለም። የዛሬን ደስታ ነው እየፈለገ ያለው። የዛሬን ምቾት ነው እየፈለገ ያለው። ምቾታችን የምንጠብቅ ከሆነ ደግሞ ነጋችንን ማሳመር አንችልም። በቃ ይሄ ነው። እኔ ሩታ በጣም ነው የምወዳት። አሁንም ቢሆን ከሷ ጎን ስለሆንኩኝ የሆነ ሰው የሚደብረው አካል ካለ ይደብረው። አሁንም ቢሆን ምንም ላደርግ አልችልም። እሺ ዴቭ፣ እኔ ለጠየቀኝ ጥያቄ ደግሞ አንቺ እጅሽ አለበት ወይ እሱን እያላችሁ ወይ እንደዚህ አይነት ነገር እንዲያደርግ ላልከኝ ነገር ኤፍሬም በጣም አስተዋይ ልጅ ነው። እኔ እንደዚህ አድርግ እንደዛ አድርግ ልለው አልችልም። በጣም ብልህ ነው። እንደ እድሜው አይደለም። ቁጭ አድርጎ ታላቁን መምከር የሚችል በጣም አስተዋይና ብልህ ልጅ ነውና እኔ በታሪክ እሱን እንደዚህ አድርግ እንደዛ በስማሙት ማለት አስተውሎ ታላላቆቹን መምከር የሚችል ልጅ እኔ ቁጭ አድርጌ ይሄንን አድርግ እንደዛ አድርግ ልለው አልችልም። እና በፍጹም ይሄንን ነገር እያደረኩኝ አይደለም። ሲቀጥል ደግሞ ልጄን እንዳላይ ምናምን የሚለው ነገር ደግሞ ካስታወስክ ልጄን አንተ ጋር ይሁን ምናምን ብየው ነበርና አይሆንም አለኝ። ከዛ በማግስቱ በጧት ነው የመጣው። መርዶ ነገር ይመስል ለምን በጧት እንደመጣ አላውቅም። ሄዴን ቼክ ለማድረግ ይሁን ምን ለማድረግ ይሁን አላውቅም። ልጄን ለማየት ከለከሉኝ እያለ ግን ደግሞ በጧቱ መጥቷል። እኔ ቤት አንኳኩቶ መጣ። የልጁን ከዛ ይዞት ሄደ። ቪዲዮ ቀረጸ ምናምን ከዛ መለሰልኝ። ከዛ ደግሞ ድጋሚ አልመጣም። ላይክ እውነት ልጁን የሚወድ አይነት ሰው ነው ወይስ ሾው ማድረግ ነው የሚፈልገው? እኔ እውነት ልጁ እንዳላይ ከልክየዋለሁ እንዴ? በስነ ስርዓት እኮ ህግ ፊት ተነጋግረን ቃል የተገባባንበት ነገር ነው። ከዚህ በፊትም ብያለሁ። እኔ ራሴ ላይ ምን አይነት ነገር ነው መጠመጥመው? ልጁን እንዳይ ብከለክለው ምን አይነት ነገር ይዞብኝ እንደሚመጣ አውቃለሁ። ስለዚህ ይሄ ደግሞ ቃል በቃል አንተም ኖረህ የተመዘገበና ተነጋግረንበት ህግ ፊት ወስነን የወጣነው ነገር እስከሆነ ድረስ በታሪክ እኔ እሱ ልጁን እንዳይ አላደርግም። ይሄ ነው ሐሳቤ እና እኔ ህይወት ውስጥ አልደረስኩም፣ ህይወት ውስጥም አልገባውም። በቃ እንዳትገናኙ ላይክ አትደርሽበት እሱም አይደርስብሽም ማለትኝ እኔም የራሴን ላይፍ እየኖርኩኝ ነው ማለት። አሁን ለምን እንደጠራንና ይሄን ነገር ለመፍጠር እንደሞከረ አላውቅም፣ ወይስ ለምን ተረሳው ይሁን አይ ዶንት ኖ ማለት አሁን ምን አለ መሰለሽ ዲቨሪያው የመጨረሻ ንግግሬ ቅድም ነግሬያለሁ። በጣም ይቅርታ እንደዚህ ስናገርካቱ ኮረች እኔ ላውራ አወራ እሷ ማውራት እኔ ደግሞ ማውራት ያለብኝን ነገር ማውራት እፈልጋለሁ እኮ። አሁን ምን አለ መሰለው እንደምን እዚህ ጋር በመጀመሪያ ደረጃ ያው ልጅ እንዳላ እሷ ከልከለኛለች አላልኩኝ፣ አልከለከለችኝም። ግን ደግሞ በቃ ከነገሮች መራቅ ስለፈለኩኝ ከዚህ በኋላ ልጅ ማየትን ለራሴ ወስኜ እስኪሆን አክል ጊዜ ነገሮች እስኪረጋጉ ብዬ ለራሴም ቃል ገብቻለሁ። ግን ደግሞ አሁን የምናገር የምፈልገው ነገር አንደኛ ደረጃ ትናንትና ሩመኔና ሄርሜላ የተገኘንበትን ምክንያት እኔ ለኤፍሬም ማብራራት አይጠበቅብኝም። ቤት አላቸው፣ እሷም ቤት አላት ምናምን ላለው ነገር ማለት ነው። ለምንም እንገኝ ለምንም እኔ ለሱ ማብራራት አይጠበቅብኝም በመጀመሪያ ደረጃ ማለት ነው። ለምን ምንም ስለማያገባው እኔ ላይፍ ላይ ምንም ስለማያገባው ማለት ነው። ሁለተኛ ደረጃ ደግሞ እዚህ ጋር እሷም ብትሆን እሱም ቢሆን
ለሚያደርጓቸው ነገሮች ለህዝቡም ግልጽ ነው። አሁን ለምሳሌ ቢዋሹ እንኳን ማንም የማያምነው ነገር ነው። እሷም ብትዋሽ እሱም ቢዋሽ ማለት ነው። ለምን እያደረገ ያለው ነገር ትክክል እንዳልሆነ ሁሉም ሰው ያውቃል። ጭራሽ ከኔ ጋርም አይደለም ጸቡ ገባክ? ከኔ ጋር አብራ ያለችን ሴት ነው ከሷ ጋር ነው ሌላ ኬዝ ያለው እስከሚመስል ድረስ ማለት ነው። በዚህ ልክ ጸብ ውስጥ መግባቱ ይሄ ትክክል አይደለም እንዳጠቃላይ ማለት ነው። እና እኔም ታናሽ ወንድሜ ነው። ነገ ከነገ ወዲያ ሌላ ነገር እንዳይፈጠር አንዳንድ ጊዜ ለሚያልፍ ቀን የማያልፍ ቃላት ተናገር የሚባል አባባል አለ እና ያንን ነገር ታግሼ ነው እንጂ ትናንትና ልክ ሲገባ እኔ እሱ አሸንፎኝ ነገር ምን እንትን ብሎኝ አይደለም። ጎትቼ ማስወጣት አላቃተኝም ነበረ። ያው ጎትተህ እኮ ያስወጣኝ። እሺ ቆይ አንዴ ልጨርስ። አውርተሃል አይደለ? እኔ ነኝ እያወራ ያለሁት ልጨርስ። ማን አላቀህ ማለት ነው እኮ ሌላው ወንድሜ ምን ቃላት ተናገር ነው ያልከው? አንዴ እኔ ልጨርስ። ሌላው መናገር የምፈልገው ነገር እስከዛሬም ድረስ ኤፍሬም ያላመነበትና ያልተረዳው ነገር ቢኖር እኔና ሩታ መፋታታችንን አላመነበትም። እንደተፋታን ደግሞ ይሄው በሷ ፊት ልነግርህ እፈልጋለሁ። ወረቀት ፈርምልኝ ብላኝ ከአንድ 2-3 ጊዜ ተለምኜ በስንት መከራ ወረቀት የፍቺ ወረቀት ላይ ፈርሜያለሁ እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፋው አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦልሬዲ ፍቺ ከፈጸምን እኔ ከማንም ከእብድም ጋር መሆን ይችላል። ይገባ? አንተ ምንም የሚያገባህ ነገር አይኖርም ማለት ነው። እሷ ምን ህይወት ላይ ምንም የሚያገባህ ነገር አይኖርም። ለምን ፍቺ እስከፈጸምን ድረስ ኦኬ። ልጅ አለ፣ ልክ ነህ። ያንን ልጅ ደግሞ እግዚአብሔር ያሳድግልን በሰላም እሷም እኔም መተነጋግረን ማሳደግ ከቻለን እንችላለን። ካልቻለን ደግሞ እሷም ጋር ሆነ ማግዛትን ነገር እያገዝኳት ቢሆን አክል ጊዜ አንዴ እያየሁት ማደግ ይችላል። ከዛ ውጪ ግን አሁንም ነገም ከነገ ወዲያም ልነግር የምፈልገው ነገር በወንድሜ በታላቅ ፊት ልነግር የምፈልገው ነገር እኔና እሷ ፍቺ ፈጽመናል። እየዞርክም ደግሞ ሌሎች ቦታዎች እየሄድክ እሷን አስቀምጦ እንደዚህ ቦታ ይሄዳል ብለህ እንድታማኝም አልፈልግም። ስለዚህ የመጨረሻ ንግግር ነው የተናገርኩት ይሄንን ማለት ነው። በቃ ይሄንን ነገር ስላላመነበት ልንገረው ብዬ ነው። አይ አሁን የተናገርከው ነገር ቆይ ሮቴ ይቅርታ፣ የተነጋገርከው ነገር በጣም ልክ ነው። ግን ልክ ያልሆንከው አንተም የተሳሳትክበት እሱም የተሳሳተበት ነገር አለ። አሁን ራሱ እያወራኸው አንተም ተሳስተሃል፣ እሱም ተሳስቷል። አንተ በሱ ህይወት ላይ አያገባኝም ማለት አትችልም። እሱም ደግሞ በአንተ ህይወት ላይ አያገባኝም ማለት እንደዛ ወደ ማለት የመጣበት ምክንያት በጣም ነገሮችን ሲከብደኝ ነው እንጂ እኔ እንደዛ መልሶ አይደለም። ልክ ነህ እኮ እኛ ወንድማማቾች ነን አይደለም? ወንድማማቾች እስከሆን ድረስ እዚህ ጋር ሁላችንም ይመለከተናል። ስላንተ ጉዳይ አንተ ጥፋ፣ እኔ ትላንትና እንደዛ በእናንተ ምክንያት መሆኑ የነበረው የሁለታችሁ ህይወት እንዲቃናልኝ አብራችሁ እንድትሆኑልኝ ስለምፈልግ ነው። ጤንነትን ስለምፈልግ ተረዳኸኝ አይደለም? ምናልባት ኤፍሬም ስህተቱ ያካሄድ ስህተት ነው። ገብቶሃል? አሁን እሱ የተራመደበት እርምጃ ልክ አይደለም ነው እንጂ ስላንተ መጨነቁ እያለህ ነበር ቅድም። አሁንም እሱ እንግዲህ እሱ ባየበት አንግል አይኑ ታውሯል አይነት ነገር አለ። ያ ማለት ምንድነው? እየታየው አይደለም የሚሆነው ነገር ለሱ እየጠቀመው አይደለም ነው የሱ ሐሳብ። እንደ ወንድም ስለሚያስብልህ ስለሚቆረቆርልህ ነው። ገብቶሃል አይደል? እኔም ደግሞ አሁንም አንተም አያገብ ምን እብድም ምንድነው ማሱማ ይመለከተናል እንጂ ግዴታ ይመለከተናል። ተረዳኸኝ አይደል? ነገር ግን ያካሄድ ስህተት ምንድነው? አንተ የፈለከውን ሴት መርጠሃል ወንድሜ። ይሄ ከአብራሃት ካላት ሴት ጋር የምታደርገው ነገር ልክ አይደለም። ቢያንስ እንኳን ብሎ እንደ ምክር ማስተላለፍ ነው እንጂ ለአንተ የሚገባው ወይ ደግሞ እንደ ታላቅ አክብሮ እንደዚህ አድርግ እንደዚህ ቢሆን እኔ ይሄንን ታይቶኛል ማለት ነው እንጂ የሚገባው በእኔ ህይወት የማያገባውም ካልክማ ሌላ ችግር ውስጥ ልንገባ አይደለም። አሁን እኮ በአንተ መንገድ እንደዚህ ቢያወራኝ አንዳንድ ነገሮችን ለመረዳት ሞክራለሁ። ይሄ ግን እንዴት መሰለህ፣ እንዴት ነው የሆኑ ሰዎች የመከሩትን ምክር ይዞ እንደመጣ ያስታውቃል። ለምን እኔ እሱን ጠንቅቄ ስለማውቀው ከራሱ እንዳልሆነ በደንብ ጠንቅቄ ያውቃለሁ። የፈለገ ነገር ቢሆን እኔ ሊዋሸኝ አይችልም። ስለዚህ ከራሱ አይደለም እየመጣ ያለው፣ ብዙ ሰዎች ናቸው ዙሪያው ላይ ያሉት። እነዛ ሰዎች ናቸው እየመከሩት እኔ ጋር እየመጣ ያለው። ስለዚህ እኔን ህይወት ደግሞ ለማበላሸት ኦልሬዲ እንትን የተባለ ነገር ነው ይሄ ማለት ነው። ስለዚህ እሱ ካላመነበት ብዬ ነው ይሄንን ነገር የነገርኩት ማለት ነው። አሁን የነገርኩት ነገር ለምን ብዙ ቦታ ላይ ሲል ስለምሰማው እሱ ልጅ አስቀምጦ ሌላ ሴት ጋር ምናምን እያለ ብዙ ጊዜ ሲያወራ ስለምሰማው ማለት ነው። ይሄ ደግሞ ትክክል አይደለም እንዳጠቃላይ ማለት ነው። ስለዚህ ነገም ከነገ ወዲያም እንደዚህ አይነት ነገር የትኛውም ቦታ ላይ እንዲያወራም አልፈልግም ወንድሜ። ይሄ ነው። እሷም ብትሆን ደግሞ አሁንም ቢሆን በቀደምም ከተናገርክ በኋላ በምንም አይነት መንገድ ልትፋታኝ አልቻለችም። ለምን በሌሎች ሰዎች መንገድ ማለት ነው። ስለዚህ
አዎ በቀደም በሌሊት ሄጄ መሄድ አለመሄዳቸውን ቼክ አድርጌያለሁ። ለምን ያስጨነቀኛል የልጅ ጉዳይ። በቃ ስሄድ አልሄዱም ነበረ ልጄን አግኝቼ ተመልሻለሁ። ከዛም በኋላ ግን አንድ ውሳኔ ነው ወሰንኩ። በቃ በዚህ ልክ እኔ እንትን ማለት የለብኝም። በቃ እኔና እሷ መሀል ላይ ችግር የሚፈጥር ከሆነ መሄዴን አቆማለሁ። በቃ ፈጣሪ ያሳድግልን። ነገ ከነገ ወዲያ ቢሆን አክል በወርም በሁለት ወርም ይሁን አገኘዋለሁ ምናምን ነገር ብዬ ለራሴ ወሰንኩኝ ማለት ነው። ስለዚህ ይሄ ነው እኔ ጋር ያለው ነገር። ያላመኑ ሰዎች ካሉ አሁንም ሚዲያም ላይ ይሄን ቪዲዮ የምትከታተሉ በየትኛውም ሀገር የምትገኙ ሰዎች ምናልባት ያላመናችሁበት ነገር ካለ እሷ በራሷ ፈልጋና ፈቅዳ እኔና እሷ ፍቺ ፈጽመናል። ስለዚህ ዛሬ ላይ ምንም እንትን ምለው ነገር አይኖርም። እኔ ራሴን አዲስ ህይወት ጀምሬያለሁኝ። ወደ ኋላ መመለስበትም ምንም አይነት ምክንያት የለም። ምናልባት ዛሬ ላይ እኔ ወስንና የራሴን ህይወት ስጀምር የደነገጣችሁ ሰዎች ካላችሁ ለእናንተ በጣም ይቅርታ መጠየቅ ፈልጋለሁ። ከዛ ውጪ ግን ከሷ ጋር ያለኝን ነገር እንደጨረስኩኝ ልነግራችሁ ፈልጋለሁ። ለምን እሱ ብቻ ሳይሆን አንዳንድ ኦዲየንስም ጭምር ይሄንን ነገር ሊያምንበት አልቻለም። ስለዚህ በደንብ እንዲያምንበት በደንብ አረጋግጬ ልነግራችሁ ፈልጋለሁ፣ ለነሱም ቢሆን ማለት ነው። ስለዚህ ዛሬ የጠራሁበት ምክንያት አንተን ከዚህ በኋላ ኤፍሬም የሚሆን ሩታም በቃ እኔ ጨርሻለሁ። እኔ ጋር ያለውን ነገር አይምጡብኝ፣ በቃ አልደርስባቸውም። ይሄንን ነገር መናገር ስለምፈልግ ነው እንትን ያልኩት ማለት ነው። በቃ ዴቭ ምን አለ መሰለህ ብዙ ነገር አወራ ሰማ ነው። አሁንም ቢሆን ያው ራሱ እንደ ትክክለኛ አይቶ ነው የሚያወራው። ምክንያቱም በጣም ጥሩ ስራ እየሰራ እንዳለ በጣም በቃ በሱ ቤት በቃ አሪፍ ነገር እያደረገ እንዳለ ነው የሚያወራው። አሁንም ቢሆን ማለት ነው። ግን አሁንም ቢሆን በአንተ ፊት ነገር ደጋግሞ ስህተት እየሰራ ነው። አሁንም ስህተት እየሰራ ነው። ይሄ ልጅ ደግሞ ነገ ላይ ከነገወዲያ ላይ ሲያለቅስ ባየው ቼክ አላደርጉ ይችላል። ምክንያቱም አሁን እየነገርኩት ነው ይህ ሁሉ ነገር መሆነው ለሱ በማሰብ ነው። ስለዚህ ይሄ ነገር ሊገባው አልቻለም። እኔ እኮ መተው እኮ እችላለሁ፣ ግን አሁንም ይሄ ልጅ ጥፋት እየሰራ ነው። አንድ አመት ሆናቸው አይደል ከሩታ ጋር መጨቃጨቅ ከጀመሩ። አሁንም ከሄርሜላ ጋር ሰላም ህይወት አይኖርም። እውነቱስ ነገር ከሄርሜላ ጋር ደስተኛ ሆኖ መኖር አይችልም። እሱ ፈጣሪ ነው የሚያውቀው። በቃ እሱ ፈጣሪ ነው የሚያውቀው። በቃ ካፈሉ አብሬ አንዴ ዝም በል ለሱ ምላሽ ልስጠው። ካፈሉ ሰደብህና ይፉ እኔ ከዚህ በፊት እንግዲህ በሁለቱ ጉዳይ ብዙ ነገር እንዳደረኩኝ በደንብ ታውቃለህ። እንደ ቤተሰብ ተጨንቀናል። ብዙ ነገር ማድረግ ያለብንን ተራምደናል። እርምጃ ገብቷል አይደለም? አሁን ደግሞ እኔ ብዬው እሱን እኔ በግልም አውርቼዋለሁ፣ በሩታ ፊት አውርቼዋለሁ፣ በቤተሰቡ ፊት አውርቼዋለሁ። ተረዳኸኝ አይደለም? ነገር ግን ምንድነው እኔ ለራሴ ተውኝ ነው ተረዳ እያለ ያለው። እኔ ለራሴ ተወኝ፣ እኔ ለራሴ የማደርገው ልክ ነህ። እንደ ወንድም ይሰማሃል። ለምንድን ነው ይሄንን ነገር የሚያደርገው ትላለህ። ለምን መጥፎ ውስጥ ይገባል ትላለህ። ልክ ነህ። ለእሱ ግን ልክ መስሎት አይቶታል። ተረዳኸኝ አይደለም? እኔ አሁን የኛ የወንድምነት ግዴታችን አብረሽ ይሄ መንገድ ልክ አይደለም እረፍ እንለዋለን። አይ እምቢ አለ አይደለም? ያንን ነገር እንዲቀምሰው መተው ነው። ተረዳኸኝ አይደለም? ለኔ ያመንኩት ወይ ደግሞ እንደ ታላቅ ስነግራችሁ ያንን ነው። አንተ እግዚአብሔር ያክብረ፣ ሩታን እንደምትወዳት እንደምታከብራት እግዚአብሔር ያክብረ። ለልጁም ደግሞ አባት ነው፣ ግዴታ ነው፣ የማሰብ ግዴታ ነው። ማንም ሰው እኛ ተጨማሪ ነገር እኛ ስለነገር ነው ወይ የሆነ ነገር እኛ ይሄንን በል ያንን በል ስላልነው አይደለም። አባት ነው፣ ስለ ልጁ ይመለከተዋል፣ ያገባዋል። ልጁን እንደሚያደርገው ያድርገው። ተረዳኸኝ አይደለም? አንተ ግን እንደ ታላቅ እንደመመናገር ነገር ለራሱ ለጊዜው ተወው። አንዳንዴ ምን ይባላል መሰለህ፣ ሰነፍ ከሰው ይማራል። ምንድነው ሰነፍ ተመቶ ይማራል። ብልህ ሰው ገባ ያውቃል። ተረዳኸኝ አይደለም? የሚያደርገውን ነገር ያውቃል። ነገ ላይ ጥሩ ይግጠመውም መጥፎ ይግጠመውም ራሱ ስለሚያውቅ ለራሱ ተውት ነው ምላችሁ። እኔ ለሩታም ብያታለሁኝ። እኔ እንደውም እንደሷ የጠየቅኳት ምንድነው ያንተ እጅ አለበት ወይ ብዬ ነበረ። አይ እንግዲያው በሱ ፊት ነው እያለች ከእኔ ከእንደዚህ አይነት ነገር ነፃ ነኝ፣ ከራሱ ከልቡ ተነስቶ ይሄንን እያደረገ ያለው ስላለች፣ አንተን ግን የምልህ ነገር ለጊዜው እሱን መጨቅጨቁ ተው፣ የራሱን ነገር ያድርግ፣ እንደፈለገ ይሁን። አንተ ግን እንደ ወንድም ሲጎዳ ማየት ስለሌለበት አንዳንድ ነገሮች በግል ንገረው። ያየኸው ደግሞ አንዳንዴ ምን አለ መሰለው ወንድሜ፣ ያየኸው ነገር ስትናገር በቃ ይሄ አይቻለሁ ነው የሚባለው። ተረዳኸኝ አይደለም? አንተም ይሄ ለምንድን ነው ያጠፋው ቀጥታ ነው የምጠይቅህ እኔ። ልክ አንተም እንደዛ ላብርሽ ይሄ ለምንድን ነው ያደረገው፣ ይሄ ነገር ይጎዳል፣ ይሄ ይዞብህ ይመጣል ነው ቀጥታ ማለት ያለብን። ተረዳ? አሁን አንተ በቃ እንደዛ ሃይ ሆነ እንደዚህ ምናምን ስታደርግ ራሱ ሌላ ውስጥ ትገባላችሁ፣ ሁለታችሁም ትጋጫላችሁ። ከዛ ባለፈ ቤተሰብ እኛ ጋር ይደረሳል፣ ሌላ ታሪክ ውስጥ ይገባል። ከዛሬ በኋላ እንደዚህ አይነት ነገር በሁለታችሁ መሀል መስማትም አልፈልግም። ሩታም እግዚአብሔር ያክብርሽ፣ እኔ ደጋግሜ ነው ማውራው፣ እግዚአብሔር ያክብርሽ። ልጅሽን በጤንነት በሰላም ፈጣሪ ያሳድግልሽ።
እኔ እንደ ታላቅ እምላችሁ ይሄንን ነው። አዎ በቃ ልክ ነው ሁሉንም ነገር ያው ኤፋም እንዳለው ነው አስተውሎ በራሱ መንገድ ነው ሁሉንም ነገር እያደረገ የነበረው። እኔ መከርኩት ምንም ነገር የለም እንግዲህ ለራሱ አስቤ ነው እያለ ነው። ማንም ሰምቷል። ጫው ለራስ ስትል ጣፍጥ ነው ነገር አይደለ? ያ የራሱን ነገር ራሱ ይወጣዋል እና እኔም ደግሞ ከባለፈው በኋላ እኔ ወደ ህይወቱ መጥቼም ደርሼበትም አላቅም። እሱ ነው ዛሬ በአንተ በኩል ያስጠራን። ኢቭን እሱ እንደጠራን አላወኩኝም። አንተ እንደጠራን ነው የማውቀው እና ስለዚህ በቃ ያኔ ደግሞ በሰዓቱ አሁን እኔ እያውቀሰኛለሁ። ያኔ በሰዓቱ የፍቺ ወረቀትን ከአንዴም 3 ጊዜ ፈርምልኝ አልኩት። እያደረገ የነበረው ነገር ልክ አልነበረም። በላይ ላይ ሌላ ነገር ሲፈጠር ነው የከረመው። ስለዚህ ያንን ነገር ደግሞ እያየሁኝ በታሪክ ልቀበለው አልችልም። እስከመቼ በዋህነትና በሞኝነት እኖራለሁ አይደለም? በቃ መማር ያለብኝን ነገር ተምሬያለሁ። ማድረግ ያለብኝን ነገር አድርጌያለሁ። እግዚአብሔር ይመስገን። ከትላንትናው ነገር የተምሬ ዛሬ ላይ ጥሩ ነገር ላይ ነው ያለሁት። ፈጣሪ የተመሰገነ ይሁን። ማንም ጎርቶኝ እንደሄደው ማንም ተባብሮ እኔን ሊጎዳኝ እንደሞከረው እኔ ወድቄ አልቀረሁም። ክብር ለመድኃኔዓለም። ኤፋም እንግዲህ ትክክለኛውን ነገርና በጣም ብልህ ነው ብያለሁ። ላይክ አንተና እሱ ብዙ ጊዜ ማሽ ታደርጋላችሁ ዴቭ። ብዙ ነገሮችን አስተውሎ የማየትና የመረዳት ነገር አለው እና ያ ስለሆነ ነው እንጂ እኔ ምንም መክሬው እንደዚህ አድርግ እንደዛ አድርግ ብዬው አላውቅም። ያ ነው ሐሳቤ። ዴቫ በቃ እኛ እንሂዳ። ምክንያቱም በቃ ጨርሰን ነበር የፈለኳቸው። አመሰግናለሁ። መልካም ጊዜ ሆነልን። በጣም አመሰግናለሁ። ቻው። እሺ ዴቪ አባቴ። እሺ ሰላም ነው እንደምን እንግዲህ መልሰን አግኝተዋል መሰለኝ። አዎ እነሱም ያለው እንዳይደርሱብኝ ነው በቃ የምፈልገው በምንም አይነት መንገድ ማለት ነው። ከይፋ ጋር ደግሞ አንተ ስታወራ ሁለታችሁ ቁጭ ብላችሁ በስነ ስርዓት አውሩ። እንደዚህ አይነት ነገሮች መግባት የለባችሁ። ምንም እኔ በእንደዚህ አይነት ነገር ነው አሁን ከሱ ጋር መጨቃጨቅ ምንም እንትን ማለት አልፈልግም። ለምን እያደረገ ያለው ነገር ትክክል ስላልሆነ ወደ ራሱ እስከሚመለስ ድረስ እኔ ዝም ነው ማለት ነው ፈልገው። እሱን በግል አግኝቼ እኔ በግል ብቻዋን ላግኛት ምናምን ነገር እያለ እያስፈራራት ስለነበረ ነው ሄርሜላ ማለት ነው። እሷ ደግሞ መውጣትና መግባት አልቻለችም። ለምን እየፈራች ነው። ትናንትና ዝቶባት ነው የወጣው። እኔ ብቻሽን ላግኝሽ እስኪ እያላት ነው እስካሁን ድረስ። እኔ ሄርሜላ የትም ቦታ ስትሄድ እኔ አሁን ይሻት ይዞርኩኝ ያለውና ብቻዋን እንኳን መውጣትና መግባት አልቻለችም። ለምን እየፈራች ማለት ነው። ይሄ ነገር በግል አግኝቼ ማውራት ያለብኝንም አወራለሁ። ሲጀመር ይፋም ያው ታውቀዋለህ እኮ አንዳንዴ ቱግ ስለሚል ነው እንጂ እንደዚህ አይነት ነገር ውስጥም ይገባል አይደለም። አሁን ለማንኛውም እንሂድ።